እሺ ፈረንጁ ቀስ ብለህ ገብተህ አንድ ይፈልገንሻል በር ላይ ነን ብለናት ማለት ነው። ወዲያው ሰርፕራይዝ አድርገናል። እልም ነው የምንለው ፋሚሊዎች። እንግዲህ መመላለስ አበዛውኝና ከነ ሴቶች ነው ማውጣት። ቀፋይ ነህ፣ ትቀፍላለህ። የአማራ ሴቶችን ነው ግን አማራን ታዋርዳለህ። የአማራን ሴቶች ትለምናለህ፣ አማራን ትሰድባለህ። መዳፈርም እንዳይሆንብኝ ቶሎ እንደበቃለን። ይሄንን ግን የሆነ ሰው ደብቁትና ሰጡኝ ስላችሁ ብቻ ሰጡኛላችሁ ማለት ነው። ልብ ግን እየደነገጠ ነው። ፈረንጅ በነገራችን ላይ አንዴ ፈልገንሻል በላት። እሺ መጡ ፋሚሊዎች ዌልካም፣ እንኳን ደህና መጣሽ። ዛሬ እንዴት ነው አሰጣጣችን? ምንድን ነው እንዴ? ይቅር ብያለሁ። ሆነ ተነሱ። ደህና ነሽ? ቅቤ ተቀብተሻል? እንኳን ተቀበሽ። አመሰግናለሁ። ቀይ አበባ አንተ ማን እንዴት ነህና ነው የምትሰጠው? አይቻልም። ምን ቤት አይቻልም? ይኸው ድረስ ነው አበባ። አመሰግናለሁ። ኧረ ወይኔ ሰንዴ በቃ እንዳይበዛብሽ ግን ማለት ነው። ነጋዴ ነው። ይሄንን ያዝላት። እንዴ ልክ ኧረ ኖርማል አረጋችሁ ዳራዳሊ ነው። እንዴት ናችሁ? ከጀርባሽ ካሜራ አለ እንዳትደነግጪ። ካሜራ እንዴት ናችሁ? ባይዘው እስከ ዛሬ የምንሰጥሽ አበባ ሩታዬ ምን መሰለሽ፣ አንዳንድ ጊዜ ለወደፊት በማሰብ ነው። አሁን የአበባ እንትን ሱቅ እንከፍታለን እና እንጂ እስከ ዛሬ በሰጠሽ አበባ ማለት ነው። አዎ እያለሁ እኮ ነው ራሴ ነጋዴ ሆናለሁ አልኩት። እየሸጥን እንጠቀማለን ማለት ነው። እንዴት ነሽ? አሎ አምሮብሻል። ከቅቤሽ ውጪ አምሮብሻል። አመሰግናለሁ። አራሱ አምሮብሃል። እንዴት ነው ነገሩ? አዎ ቅብርር ብለን የመጣው ማንን አማለልኩሽ? አይ አሁን ምንም አልወጣኝም። እኔ አምሮብሃል አልኩህ። በደንብ አማለልኩሽ? አይ አምሮብሃል። አንተ ደግሞ አምሮብሃል ስትባል ሌላ ነገር አታውቅም። ከሁሌ እንዳየሽኝ እንደነገጥሽ ነው። ግን ያው በፊት ማለት ነው ያኔ እኔ እሷን ከማግኘቴ በፊት የምታይበት አንግል ራሱ ይለያይ ነበር። ዋው ያብር ነው የቀለኩ እንዳይመስላችሁ እንዴ! ስንት ቀን ነው እንዴ ሩታ ሳይ አንነጋገር እሺ እና ተረሱ እንዴ እነዛ ቀናት አጠረጡ በልጅ ተቀየሩ አይቀየሩም የፈለገ ቢሆን ማለት ነው። ወይ በልጅ አትምጣብኝ። ዋው እኔ በልጅ አሁን ስለመጣሁብሽ ስላልመጣሁብሽ ሳይሆን ማይዋሽ ነገር አይዋሽም። ሌላ ራስን ቀይር። እሺ ማን ነው መኪናውን ወደ ውስጥ ያስገባልሽ? ሳትዋሺ ንገሪኝ። ራስሽ ልታስገቢው አትችይም። በዚህ ልክ አለመድሽም እንዴ? ማን ነው ያስገባልሽ? ተመሪያለሁ ግን ቆየ መኪና ከነዳው እኮ። ግን አሁን ንገሪኛ ግልጹን። ማን ነው ወደ ውስጥ ያስገባው? ራሴ ነኝ። ከምር እርግጠኛ ነሽ? አዎ ነይ ገቢልኝ። ቆንጆ ሾፌር ሆነሻል ማለት ነው። አጀባራ ትላለህ። አይ የምር በዚህ ልክ እሷ ከገቢው እንትን ብላ ወደ ውስጥ ካስገባች በጣም ቆንጆ ሾፌር ሆናለች ማለት ነውና ጎበዝሻል። ለማንኛውም እንደ አሁን መውጣት አይቻልም። ከአራት ስትወጪ ነው መኪናው እንድትነጂ የተገዛው ማለት ነው። እሺ ትናንት እኮ መኪና ውስጥ አደርኩ። እንዴ ከማን ጋር ብቻሽን ነው ወይ? ብቻዬን የሆነ ሰዓት ገባ እያልኩ ጩጮና ያዋላ እዛ ውስጥ ገብቼ አድራለሁ። ከዛ የሆነ ሰዓት ገባለሁ። እንደዛ ነው። ብርድ እንዳይመታሽ ያለፈው ብርድ እንዳይመታሽ። እሺ ለማንኛውም ዛሬም እንግዲህ ሩታዬ ለየት ያለ ሰርፕራይዝ ላንቺ ተዘጋጅቶልሻል። የምር እንግዲህ ምንድነው ምን ተገኝቶ ነው ምናምን እንዳትዪ፣ የምሬን ስነግራችሁ እግዚአብሔርን ነው የምላችሁ። በቃ ያላ ልጅ ከመጣ በኋላ ጌታን በቃ ብዙ ነገሮች ክፍትፍት ነው ያሉልኝ፣ የሥራ በሮች ምናምን፣ ሌሎች ቢዝነሶች ምናምን በቃ ምን ልበላችሁ ያልተከፈተ በር የለምና በዛም ምክንያት ነው። ለማንኛውም ያው ቅድም ብያቸዋለሁ እግዚአብሔር ለኛ ሲሰጠን ነው ለሰዎች መስጠት የምንችለው አይደለ? ስለዚህ ልጃችን በረከታችን ነው። ለማንኛውም ስለዚህ ዛሬም ለየት ያለ ማጠብቂው ትልቅ ሰርፕራይዝ ተዘጋጅቷል። ምንድነው? ዛሬ ደግሞ ፍሬት ገዛልኝ አይቀርም። ዋናው እኛ ጤና የግል ጀት ይኖረናል። ባይ ዘ ዌይ እንደ ቀልድ እንዳይመስላችሁ ዛሬ ላይ እንደ ቀልድ የምናወራቸው ነገሮች ናቸው ነገ ላይ ተሳክተው የምናያቸው ማለት ነው። እና እኔና ሩታ ወደፊት ጫፍን ፍሬ ትበላለህ አይደል የሚለው ይላል ቃሏ። ስለዚህ የግል ጀት ይኖረናል ወደፊት ማለት ነውና እንግዲህ የሰው ልጅ ከሰራና
ራሱን ካሳደገ ምንም ነገር ማድረግን እችላለሁ ማለት ነው የሚጠበቅብን ከኛ ማለት ነውና እኛ ምንም እርምጃ ሳንራመድ ግን ፈጣሪ ይሰጠኛል ብሎ ቁጭ ማለት ተገቢ አይደለም። እኛ ስንሰራ ነው እግዚአብሔር ደግሞ እኛ ላይ የሚጨምረው ማለት ነውና የኔ ዛሬ ለየት ያለ ስጦታሽን አዘጋጅተናል። ስለዚህ እሱንም መቀበል ደስ ይላል። እንደኔ ነው አጠረኑ ምን ነው እስኪ አሁን ትምረሽ እኔን ደግሞ ጠረኔን ይሄንን የቀባው አንተ የተቀባውን ሽቶ ነው። ሩታኮ ችግር አለብሽ ታገኝሻል እና አልኩኝ ነው። አይ ችግር አለብሽ። ኧረ የለብኝም። እሺ ይሆናልሽ። ለማንኛውም አይንሽን መጨፈን አለብሽ። አሁን አይንሽን ጨፈነሽ ነው ይሄንን ስጦታ ልንሰጥሽ የምንችለው ማለት ነው። ያው ጨፈኛለሁ። ማየት አይቻልም። እሺ አዎ ጌታን የምሬን ነው። ያው ጨፈኛለሁ። እውነት ያያው አይደለም። በእምነት ነው ይኸውልሽ። እንግዲህ እንኳን ለዚህ ቀን በቃሽልን። በቃ ስጦታ ልጄ ስጦታ አይደለም። የፈለግሽውን ስም መስጠት መሰየም ትችያለሽ። ስጦታ በረከት። አዎ ሁለት ስም አለ። ስጦታ በረከት። ዋናው ግን ኪራ ነው። ዋና ኪራ ነው። ሩታዬ እንግዲህ ማየት ትችያለሽ። እንኳን ደስ አለሽ። የቀረ ነገር አለ። እጅሽን እንደዚህ ዘርጊ። ኧረ ጨብጭብ። እንኳን ደስ አለሽ። እንኳን ደስ አለሽ። ኧረ ጨብጭብ። ይሄንን ሩታዬ ቆይ ልንገርሽ። ምንድን ነው አላመንሽም ነው? ያው እንደገም አላመንሽም ነው ሩታዬ? ምንድን ነው ማለቴ? እስኪ በደንብ ከዛ እዚህ ጋር አንብቢ። አንተ ነሽ ግን ተው አንብቢ። ተው ሌባ ልታዝብኝ ነው ትላለህ። ወይኔ ሩታዬ እጅሽንም ይኸው በደንብ ያምራል። ደስ ለአንቺ ሲያንስብሽም ጭምር ነው። እሺ ሩታዬ ይሄ የምታየው ይሄንንም ወርቅ ነው። ግምት ላይ ጎበዝ ነሽ ስለተባለን ገምች። የዚህንም ወርቅ ዋጋ የዚህንም ቶሎ በይ። የዚህ 200 ይሄስ 100 ይሄ 100 ይሄ 200 ግምትሽ አልተሳካም። ለማንኛውም አሁን ላይ ያለ አንቺ አሁን የዛሬ 6 ወር በነበረው የወርቅ ዋጋ መሰረት ነው የተናገርሽው። ግን ደግሞ እንደዛ አይደለም። በጣም ከባድ ሆኗል የወርቅ ዋጋ። ሁለቱን የጨረሰው ወደ 420 ሺህ ብር ነው አንድ ላይ ማለት ነው። 420 ሺህ ብር ሩታ፣ ይሄ እንድታረዩ እንድትለብሹ ምናምን አይደለም። እንደፈለግሽ ማድረግ መብት አለሽ። በፈለግሽ ዲዛይን የማሰራት መብት አለሽ። ዲዛይን እኮ አለው እኮ ነው። አሁን ይሄ ከበዛብሽ ተለቅ ካለብሽ ይሄ ተመችቶኛል። ይሄኛው እኔ ሞርጄዋለሁ። ይሄ የእጇን በጣም ነው የወደድኩት። ፋሚሊዎቼ አሳያቸው። የእጇን በጣም ነው የወደድኩትና የእጅሽን እንዳታሰሪው። ይሄኛው ግን ከፈለግሽ በፈለግሽው አይነት ዲዛይን አሰሪው፣ ከፈለግሽ ደግሞ አቤት በቅርስነት ማስቀምጪው። ደስ ባለሽ ነገር ብቻ አድርጊ። አይ ሁለቱንም አረጋቸዋለሁ። ሁለቱንም መብት አለሽ። አረጋቸዋለሁ። አላበላሸውም። ዲዛይኑን በጣም ያምራል። ወደሽዋል? አዎ። ግን የሆነ ተለቀ ነገር አለና የወንድ መሰለ። አንቺ በፈለግሽ አይነት ዲዛይን አሰሪው እና ሩታዬ ሃንግ እንዳይበዛብኝ ፈራው። ከኋላዬ ይሁሉ አሁን የተደረደሩት ማለት ነው። ፈራቸው ጭራሽ እነሱ ነው የፈራሻቸው። ባይሆን ምን አለ መሰለኝ ፈረንጁ ለኔ ቢሰጠኝ ኖሮ አለ። እሺ ወይኔ ጋር ታስቀምጠው ባደራ መልክ እኔ መያዝ እችላለሁ። ላስቀምጠው ይሻላል። ማጋላ አስቀምጠው ከነቀለሜ ጋር ሄደህ ኦርቶዶክስን ታሰድብ ነበር። ኦርቶዶክስን ትረግጥ ነበር። አንተ ቆሻሻ። ዛሬ ደግሞ ወደ ኦርቶዶክስ መለሳለሁ። ኦርቶዶክስ ለነገሩ እንዳንተና እንደ መማር ያለውን እንደነ ቤታ ያለውን የሚሸከም ነው።
ምን ችግር አለው? ኦርቶዶክስ እኮ ሰድበውም ትመጣለህ፣ አንቋሻው ትመጣለህ፣ ገርላቸው ትመጣለህ፣ ይቀበለዋል። ምን ችግር አለው? ላስራብሽ አሁን ዮናስ ልምጣ የሚል ምን ሊያደርግ ነው? አንተ መጣ አልመጣ መጽሐፍ ቅዱስ አንድ ነፍስ ጠፋች አልጠፋች ምንም እንኳን አጠቅም። እንዲህ አይነት ምን አለ ሰርተህ ብትበላስ? ሴቶችን ቀፍለ ነው የምትኖረው አንተ። እኔ ስለማቀን I have a lot of information። ሴቶችን ነው የምቀፍል፣ ያውም የአማራ ሴቶችን። አንተ ቀፋይ። እኔን ግን በየቤቱ የሄድክ ሴቶችን ሁሉ ስሜን ታጠፋለህ። አንሌ መጋለጥ አለብህ። ከነ ሴቶች ነው ማዋጣብህ። ቀፋይ ነህ፣ ትቀፍላለህ። የአማራ ሴቶችን ነው ግን አማራን ታዋርዳለህ። የአማራን ሴቶች ትለምናለህ፣ አማራን ትሰድባለህ።